ዝና ብሩክና ሉላን በአንድ ላይ ያገኛቸው። ብሩክም በጭራሽ ሉላን እኔ እዚህ ጋር ቆሜ አሳልፌ አልሰጥህም፣ አንተ ልትወስዳት አትችልም። በቃ ለምንድን ነው የማትፋታት? ልጅቷ ህይወቷን ትኑርበት። እሷ እኮ አንተን አትፈልግህም። በፊትም ቢሆን አስገድድ ነው እንጂ የወሰርካት። እሷ ከአንተ ጋር የመኖር ፍላጎት በጭራሽ የላትም። መኖር የምትፈልገው ከሞገስ ጋር ብቻ ነው። ስለዚህ እባክህን ተፋታት፣ ህይወቷን አታበላሸው ሲልም ይጠይቀዋል። ዝናም ትሰማኛለህ፣ ሉላ የኔና የኔ ብቻ ናት። እኔ በህይወት እያለሁኝ ሞገስ በጭራሽ ሊወስዳት አይችልም፣ ከሱ ጋር ልትኖርም አትችልም። ይህንን ሀሳባችሁንና ፍላጎታችሁን በአጭሩ ብታስቀሩት ይሻላችኋል። ትሰማኛለህ? ያንን ዝና ተብዬ ደግሞ አንድ ቀን ያገኘሁት ቀን ምን እንደማደርገው እኔ ራሴ ጠንቅቄ ያውቃለሁኝ። ይልቅንስ ከሱ ጋር መተባበር ፈልገህና እሱ ላይ የሚደርሰው አደጋ አንተ ላይ እንዲደርስ ፈልገህ ካልሆነ ሉላን ልቀቅልኝ፣ በቃ ስጠኝ እያለም ዝና ይጠይቀዋል። ብሩክም በጭራሽ እኔ ሉላን አሳልፌ ላንተ አልሰጥህም ሲል መልሶለታል። ኤፍራታ የማህሌትን ጉዳይ አንድ በአንድ እየተከታተለች እና ለመድብል እያቀበለች ትገኛለች። መድብልም ስልክ ደውሎ ኤፍራታ አለች ወይ በሚልና በሚጠይቅበትም ጊዜ አሁን አብራኝ አይደለችም፣ ግን ይመስለኛል ከዝና ጋር ናት። ምክንያቱም እሷ ከሱ አትነጠልም። ለምንድን ነው ግን ይሄንን የጠየከኝ ስትለውም አይ በቃ እኔ አንዳንድ መረጃዎችን እንዲታቀብኝ ፈልጌ ነበረ ሲላትም፣ ኤፍራታም እባክህን መድብል አደራ ወንድምህ እህቴን እንደጎዳት አንተም እህቴን እንዳትጎዳብኝ የሚል መልእክት ታስተላልፍለታለች። መድብልም ደግሞ ብሩክ ወንድሜ ማህሌትን ያንቺን እህት በጭራሽ አልጎዳትም፣ ይልቅንስ በተቃራኒው የአንቺ እህት የኔን ወንድም ብሩክን ጎርተዋለች ይላታል። አሁን ግን በእርግጠኝነት የት እንደምትሆን የምታውቂው ነገር የለም ብሎም ሲጠይቃት፣ ኤፍራታ ደግሞ ይመስለኛል ዝና ጋ ነው የምትሆነው፣ እሷ የትም አትሄድም የሚል መልስ መልሳለታለች። አሁን መድብል ከኤፍራታ ጋር እጅና ጓንት ሆኗል። ምክንያቱም አንድ በአንድ የማህሌትን ስራ አሳልፋ መረጃ ለነሱ እየሰጠቻቸው ትገኛለች። እናም መድብል ደግሞ ከእሷ ጋር ያለውን ቀረቤታ ይበልጥ እያቀራረበው እንዲሁም ደግሞ ከእሷ ጋር መደዋወሉን አብዝቷል። መረጃ ቀላል አይደለምና ኤፍራታም ደግሞ የእህቷን መረጃ አሳልፋ እየሰጠች ትገኛለች። መድብልም ቢሆን ለኤፍራታ የተስማማንበትን ስምምነት እንዳታፈርሺ፣ እያንዳንዱን መረጃ ስታቀብኝ ገንዘቡ በስነ ስርዓት ይከፈልሻል፣ ያለበለዛ ግን ዝም ብዬ ገንዘብ በነፃ የምሰጥሽ እንዳይመስልሽ ሲልም ለኤፍራታ ማስጠንቀቂያ ሰጥቷታል። ኤፍራታም ደግሞ እሽ መድብል ችግር የለውም የሚል መልስ ነው የመለሰችለት። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። ቤተሰብ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቼላችኋለሁ። ቆይታችሁን ከኔ ጋር እንድታደርጉ በትህትና ጠይቃለሁ። ቪዲዮ ስትጀምሩ በላይክ ጀምሩት። ቅንነት ለራስ ነው፣ አይከፈልበትም። ምሳሌ ድራማ እንግዲህ እጅግ ተወዳጅ እና በጉጉት የሚጠበቀው ድራማ እንደቀጠለ ነው። ዛሬ ላይ እንግዲህ ያው ብሩክና ዝና እንዲሁም ሉላ ተፋጠው ይገኛሉ። ይህ ሁላ ነገር የተከሰተው ሉላ ከተደበቀችበት ቦታ ወጥታ ከብሩኬ ጋር ትንሽ ወክ እያደረገች ባለችበት አጋጣሚ ነበረ ዝና ያገኛቸውና ብሩክንም ሉላን እንዲተውለት እንዲሰጠው እየጠየቀው። ብሩክም ደግሞ ከጓደኛ የማሳልፌ ላንተ አልሰጥህም፣ ሉላ የምትሆነው ለሞገስ ብቻ ነው የሚል መልስ መልሶለታል። ዝናም ደግሞ እኔ በህይወት እያለሁኝ ሉላ በጭራሽ የሞገስ አትሆንም፣ ሞገስ መቼም አያገኛትም፣ ሀሳብህን ቀይር በለው እና እኔ ራሱ ታገኘሁት እሱን አፈር ድሜ ነው የማስበላው እያለ እየዛተ ነው። ብሩኬ ግን በጭራሽ ሉላን አሳልፎ እንደማይሰጠውም በተደጋጋሚ ለዝና ሲነግረው ሰምተናል። ዝናም ያው ተስፋ አልቆረጠም። አሁንም ቢሆን ሉላ እያፈላለገ ባለበት አጋጣሚ ነው መንገድ ላይ ያገኛቸው የነበረው ማለት ነው።
ዝናም ደግሞ እሷን አቶ መኖር እንደማይችል በጭራሽ ህይወት ለሱ ባዶ እንደሆነች ለማህሌት ሲነግራትም ሰምተናል። ማህሌትም ጋር ስልክ በመደወል አሁን አዲስ ሀሳብ ስላሰበ የት ነው ያለሽው ሲልም ጠይቋታል። ማህሌትም ወደ እነ ብሩኬ ጋር እየሄደች እንደሆነች ስትነግረው ምን ልትሰሪ ነው የምትሄጂው? አንቺ ምን አገባሽና ነው? ለምን ራሳቸው ፍርድ ቤት እየጻፉ ሰዎች ሄደው ወረቀቱን አይሰጧቸውም? አሁን ልቅስ እኔና አንቺ የምናወራው ወሬ ስላለን ቀጥታ ተመልሰሽ ሁልጊዜ የምንገናኝበት ካፌ ነይ ቶሎ በማለትም ለማህሌት ትዕዛዝ ይሰጣታል። ማህሌትም እሺ በቃ ትለዋለች። ከዛ ከሄደች በኋላ እንግዲህ አንድ ደግሞ ከባድ ነገር አዲስ ስራ እንዳቀደም ለማህሌት ይነግራታል። ማህሌትም በዚህ ነገር ላይ ተስማማለች። ማህሌትም ቀጥታ ዝና እንገናኝ ወዳለባት ካፌ በመሄድ ምን አስቦ እንደሆነ ደግሞ ምን አይነት ትዕዛዝ ሊሰጠኝ ይሆን እያለች እየተጨነቀች ሄዳ አጠገቡ ቁጭ ትላለች። ከተቀመጠችም በኋላ መድብል እያፈላለገው እንደሆነ ስለሱ ማወቅ የሚፈልገው ነገር እንዳለም ይነግራታል። ዝናም እንግዲህ እንደ ልማዱ ሁል ጊዜ ጉራ መጎረር አይታክተውምና መድብል ግን እንዴት እኔን እስከ ዛሬ አላወቀኝም እያለም ይላታል። ማህሌትም እኔ እንግዲህ የማውቀው ነገር የለም። ማህሌት ኤፍራታ ናት ይህንን ነገር ያወራችው። በዛ ላይ እነ ብሩኬ ቤትም የሚወራው ስለዚህ ጉዳይ ብቻ ነው። እንዲሁም ብሩክ የት እንዳለ እስካሁን ድረስ የሚያውቁት ነገር የላቸውም እያለች ማን ነው ዝና ትነግረዋለች ማለት ነው። ዝና ደግሞ ስለ ብሩኬ ምንም አይነት ነገር መስማት አይፈልግም። ዝናም እኔ ስለ ብሩኬ ምንም የሚመለከተኝ ነገር የለም፣ ይልቅንስ አሁን አንድ ጥያቄ ወይም ማወቅ የምፈልገው ነገር ቢኖር መድብል ለምንድን ነው ስለ እኔ ማወቅ የፈለገው? እንዴት ስለ እኔ ማወቅ ፈለገ? ሲልም ማህሌትን ይጠይቃታል። ማህሌትም ደግሞ እንግዲህ ምንም የምታውቀው ነገር እንደሌለ መድብልም ደግሞ በጣም ከብሩኬ የባሰ ኃይለኛና ሰይጣን እንደሆነም ነበር እየነገረችው ያለችው። ዝናም እንግዲህ ማህሌትን ነገር እየደጋገመች ስላስቸገረችው ነገር አትደጋግሚብኝ፣ እኔ ዝና እኮ ለሺህ ሰዎች አልመለስም፣ አይደለም ለአንድ አንቺ ባል ለብሩክና ለመድብል ቢጤዎቹ ይቅርና እኔ ማን እንደሆንኩኝ በደንብ ጠንቅቆ አላወቅምና ነው እንጂ እንደዚህማ ዝም ብሎ በቀላሉ አይዳፈረኝም ነበር እያለ እንግዲህ ዝና ጉራውን ያወራ ይዘዋል። ማህሌትም እሱማ እንግዲህ አይተኸዋል አይደል? ባለፈም ቢሆን ጥቃት አድርሶብሃል ይመስለኛል፣ ጀግንነት ከቤታቸው ነው መሰለኝ እያለች እንግዲህ ማህሌትም እያሽሟጠጠች ትገኛለች። ዝና የዚህ ጊዜ እንግዲህ የማህሌት ንግግር ደሞን ስላንተከተከው አውረተሽ ሞተሻል እባክሽን፣ እና ታዲያ እንደዚህ ዳርዳር የምትይው ባሌም ጀግና ነው እያልሽ ባልሆነ። ማህሌትም ደግሞ ስለ ብሩኬ ጀግንነት መስክራለታለች። ዝና ግን ጀግንነቱን ተይውና ባይሆን ደፋር ነው ብለን እናስበው። ዝናም ለማህሌት እንግዲህ መጀመሪያ ጊዜ ስልክ ደውሎ ወደ እሱ ጋር እንድትመጣ የፈለገበት ጉዳይ ሌላ ስለነበረ አሁን የፈለግኩሽ ስለ ብሩኬ ወይም ስለ መድብል ላወራሽ ፈልጌ ሳይሆን እኔ ያሰብኩት አዲስ ሀሳብ አለኝ፣ በዛ ነገር ተስማሚያለሽ ወይንስ አትስማሚ የሚልና ወሬውን ይቀጥልላታል። ማህሌትንም እንዲህ ሲል ነበር የነገራት። ለምን ያቺ አይጥ የሆነችውን ልጅ የብሩኬን ልጅ ምሳሌን አትገያትም ይላታል። ማህሌትም ደግሞ ለምንድነው የምገላት ብላም ስትጠይቀው ያው እንዳላችሁ ከሆነ ብሩኬም ከቤት ጠፍቷል፣ የትም እንዳለ አይታወቅም ብለሻል። ስለዚህ ልጅህ ሞተች ተብሎ ሲነገረው ከተደበቀበት ቦታ ሊወጣ ይችላል፣ ይህንን ነገር ማድረግ አለብሽ እያለ ትዕዛዝ እየሰጣት ነው ማለት ነው ዝና ለማህሌት። ማህሌትም ደግሞ ብሩኬ ተደብቆ እንዳልመሰላትና እንዲሁም ደግሞ ምሳሌን ብትገል ለእሷ ምንም አይነት ጥቅም እንደማያስገኝ ምንም አይነት ለውጥ እንደሌለው ነበረ ለዝና እየነገረችው ያለችው። ይሄ ትዕዛዝ እንግዲህ የዝና ትዕዛዝ ነው። በደንብ አድርገሽ ነው የምታገኘው። ምክንያቱም ብሩኬ ቤቱን አልሸጠውም። ብሩኬ ጠፋ፣ ምሳሌ ሞተች ማለት ደግሞ ያለምንም ክስና ያለምንም ውጣ ውረድ ይሄንን የብሩኬን ወይም የምሳሌን ሀብትና ገንዘቧን ሁሉንም ቤቱንም የራስሽ ታደርጊያለሽ ማለት ነው። አንቺ ዝም ብለሽ ትጃጃ ያለሽ እንዴ? ምንም ነገር አይገባሽም እያለ ይቆጣታል። ማህሌትም መድብልን በደንብ ጠንቅቃ ስለምታውቀው መድብል እኮ መጥቷል፣ ብሩኬና ምሳሌ የሉም ማለት ቤቱ የኔ ይሆናል ማለት አይደለም ትለዋለች። ዝና ግን ትሰሚኛለሽ ማህሌት፣ ይህንን ቤት እኮ
አንቺ ባትሰሪውም ኖረሽበታል። ስለዚህ አንቺም ይገባሻል። ማን ነው ለብሩኬ ብቻ ያደረገው? አንቺ ሚስቱ ሆነሽ አልነበር እሱ ጋር ስትኖሪ የነበረው? ስለዚህ ይገባሻል። አሁን ያለሽ አማራጭ ልጅቷን ማጥፋት ነው እያለ እንግዲህ ትዕዛዝ እያስተላለፈላት ነው። ይሄ ነገር ብዙም ለመሀሌት ደስተኛ ባያደርጋትም ዝና ስለሆነ ትዕዛዙን ያስተላልፈው እሺ ብላ ተቀብላለች። በቀጣይ ክፍል ላይ እንግዲህ ይህንን ተግባር ትተገብረዋለች ወይንስ አትተገብረውም የሚለውን አብረን የምናይ ይሆናል። ባይ ባይ።